ገንዘባችን ዋጋውን እያጣ ነው ወይስ ዓለም በታሪክ አዲስ የኢኮኖሚ ስርዓት ውስጥ እየገባች ነው? በዋና ዋናው የዓለም ኢኮኖሚ ማዕከላት እየተከሰተ ያለው የኢኮኖሚ መቀዛቀዝ ከሩቅ የምስራቅ እስያ እስከ አሜሪካና አውሮፓ ድረስ ያለውን የኑሮ ውድነት እንዴት እየቀየረው ነው? ወደፊት የሚያጋጥሙን ኢኮኖሚያዊ ተግዳሮቶችስ ምን ይመስላሉ? ይህን ትንተና ለመከታተል የቻናላችን ቤተሰብ ይሁኑ። በዓለም ዙሪያ የሚገኙ የሸቀጦች ገበያቶች ከፍተኛ የዋጋ ንራትና የኢኮኖሚ አለመረጋጋት እያስተናገዱ ነው። በዓለማችን ኢኮኖሚ ውስጥ የታየው ይህ አደገኛ የመሸጋገሪያ ምዕራፍ ባለፉት 10 ዓመታት ታይቶ በማይታወቅ ሁኔታ የዕለት ተዕለት ኑሮን ፈተና ውስጥ እየጣለ ይገኛል። የኃይል ማመንጫዎች ዋጋ፣ የምግብ ዋጋ ንረትና የሎጂስቲክስ መስተጓጎሎች ተዳምረው የዓለምን ኢኮኖሚ አቅጣጫ አስቸጋሪ አድርገውታል። በዋና ዋናዎቹ የኢኮኖሚ ማዕከላት እየተከሰተ ያለው የዋጋ ግሽበት ድንበር ተሻግሮ ታዳጊ ሀገራት ላይ ከፍተኛ የሆነ የኢኮኖሚ ጫና እያሳደረ ነው። በተለይም እንደኛ ባሉ ሀገራት ከውጭ የሚገቡ የኢንዱስትሪ ውጤቶችና የነዳጅ ምርቶች ዋጋ መማር የውጭ ምንዛሬ እጥረትን በማባባስ የሸቀጦችን የችርቻሮ ዋጋ ወደ ሰማይ አውጥቶታል። ይህም የመግዛት አቅምን በማዳከም ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎችን ለከፍተኛ ችግር ዳርጓል። ይህ ክስተት የሀብታም ሀገራትን ድንበር ጥሶ እንደ አውሎ ነፋስ እየተዛመተ ነው። ባለሀብቶች በገበያው ላይ ያላቸው እምነት እየተሸረሸረ ሲሄድ፣ አክሲዮኖች እየተንሸራፈቱ እና የወለድ ምጣኔዎች በባንኮች እየጨመሩ ይገኛሉ። የዜገባ ዘጋቢዎች እንደሚያመለክቱት ይህ የዋጋ ንረት ጊዜያዊ ክስተት ሳይሆን በዓለም አቀፍ የንግድ ግንኙነቶች ውስጥ እየተፈጠረ ያለው ጥልቅ ስንጥቅ ውጤት ነው። በዓለም አቀፍ ደረጃ እየታየ ያለው ይህ የኢኮኖሚ ድቀት የጥሬ ዕቃዎች አቅራቢዎችንና ሸማቾችን መካከል ያለውን ሰንሰለት አቋርጧል። የኢንዱስትሪ ምርቶች ወደ ገበያ የሚገቡበት ፍጥነት መቀነሱ በአቅርቦትና በፍላጎት መካከል ሰፊ ክፍተት ፈጥሯል። ይህ ሁኔታ ለተራው ሰው የቤት ውስጥ በጀት ማስተካከልን የዕለት ተዕለት ፈተና አድርጎታል። በከተሞች የሚኖሩ ሰዎች እንደ ከዚህ በፊቱ ኑሮአቸውን በተረጋጋ ሁኔታ መምራት ተስኗቸው ለነገ ያላቸው ተስፋ በስጋት እየተተካ ይገኛል። ይህ ለውጥ በዓለም ኢኮኖሚ ላይ ምን ያህል ጥልቅ ጠባሳ ይጥል ይሆን? በየቀኑ የምናየው የዋጋ ጭማሪ በየትኛው ነጥብ ላይ ይረጋጋል? አሁን እየተከሰተ ያለው ቀውስ ቀድሞ የነበሩ የኢኮኖሚ መርሆዎችን ሁሉ እየፈታተነ ይገኛል። ይህ ዓለም አቀፍ የኢኮኖሚ ቀውስ በአጋጣሚ የተከሰተ አይደለም። ባለሙያዎች እንደሚናገሩት አሁን የምንገኝበት አስከፊ የኢኮኖሚ ምዕራፍ በ3 ዋና ዋና ምክንያቶች የተፈጠረ ፍጹም ማዕበል ፐርፌክት ስቶርም ውጤት ነው። የኮቪድ-19 ወረርሽኝ ያስከተለው የኢኮኖሚ መቀዛቀዝ፣ ከወረርሽኙ በኋላ የታየው ያልተጠበቀ የፍላጎት መጨመር እና በአሁኑ ወቅት በዓለም ላይ የተካሄዱ ያሉት የጂኦፖለቲካዊ ግጭቶች እንደ አንድ ግዙፍ የኢኮኖሚ ሰንሰለት መበጠስ ተደርገው ይወሰዳሉ። ወረርሽኙ በተከሰተበት ወቅት የዓለም የንግድ መስመሮች ለአጭር ጊዜም ቢሆን ሙሉ በሙሉ ተዘግተው ነበር። ፋብሪካዎች በሙሉ አቅማቸው እንዳያመርቱ ተገደደው ነበር። ይህ ደግሞ በዓለም አቀፍ ደረጃ የጥሬ ዕቃ ክምችት እንዲሟጠጥ አደረገ። ወረርሽኙ እየቀዘቀዘ በመጣበት ወቅት የዓለም ኢኮኖሚ በድንገት ከእንቅልፉ ሲነቃ ፍላጎቱ ከቀረበው ዕቃ ጋር መመጣጠን ተሳነው። ይህ አለመመጣጠን ደግሞ የትራንስፖርትና የሎጂስቲክስ ወጪን በዓለም ዙሪያ በከፍተኛ ሁኔታ እንዲያሻቅብ አድርጓል። በዚህ ላይ ደግሞ የጂኦፖለቲካዊ ውጥረቶች ተደመሩ። በምስራቅ አውሮፓና በመካከለኛው ምስራቅ እየተካሄዱ ያሉት ጦርነቶች የዓለምን የኃይል አቅርቦትና የምግብ ደህንነት በቀጥታ በመፈታተን ዋጋ ንረቱን ወደማይቀለበስ ደረጃ አድርሰውታል። አገራት እንደ ጥንቃቄ የወሰዷቸው የንግድ ገደቦችና የቴክኖሎጂ ፍልሚያዎች የአቅርቦት ሰንሰለቱን በብሔራዊ ፍላጎት ላይ እንዲመሰረት አድርገውታል። ይህም በዓለም አቀፍ ደረጃ የንግድ ትብብርን ከመፍጠር ይልቅ እያንዳንዱ አገር የራሱን ሀብት ለመጠበቅ ወደ ውስጥ እንዲያፈገፍግ አስገድዷል። ከዚህ በተጨማሪ የዓለም መንግስታት ወረርሽኙን ለመቋቋም በብዛት ያሳተሙት ገንዘብ በገበያው ውስጥ ከፍተኛ የጥሬ ገንዘብ ፍሰት እንዲኖር አድርጓል። ይህ ደግሞ በሸቀጦች ላይ ያለው ፍላጎት ከሚገባው በላይ እንዲጨምር በማድረግ የዋጋ ንረትን እንደ ወረርሽኝ እንዲዛመት አድርጎታል።
ውጤቱም ዛሬ በየቤታችን የምናየው የኑሮ ውድነት መነሻው ከዓመታት በፊት የተዘሩ የኢኮኖሚ ፖሊሲዎች እና ያልተጠበቁ ዓለም አቀፍ ቀውሶች ውህደት መሆኑን ያሳያል። ዓለም አቀፉ የኢኮኖሚ መዋቅር ይህን ያህል ስብርባሪ ሆኖ እያለ የነገው የፋይናንስ መረጋጋት ምን ያህል አስተማማኝ ሊሆን ይችላል? ይህ በዓለም ዙሪያ ያሉ የምጣኔ ሀብት ተንታኞችን የሚያሳስበው ትልቁ ጥያቄ ነው። የዓለም አቀፉ የኢኮኖሚ ቀውስ መባባስ ቀጥተኛ መንስኤ የሆነው በዓለም ትልቁ የኢኮኖሚ ማስቀራት የተወሰደው የገንዘብ ፖሊሲ እርምጃ ነው። የዩናይትድ ስቴትስ የፌዴራል ሪዘርቭ ባንክ፣ የአውሮፓ ማዕከላዊ ባንክ እና ሌሎች ኤሲያዊ ግዙፍ የፋይናንስ ተቋማት የዋጋ ንረትን ለመግታት ሲሉ የወለድ ምጣኔያቸውን በከፍተኛ ደረጃ ከፍ አድርገዋል። ይህ እርምጃ በጨረፍታ ሲታይ የዋጋ ንረትን ለመቆጣጠር የሚወሰድ የጥንቃቄ እርምጃ ቢመስልም ተጽዕኖ ግን በመላው ዓለም ላይ እንደ አስደንጋጭ ማዕበል እየተስተጋባ ይገኛል። የወለድ ምጣኔ መጨመር ማለት በዓለም ዙሪያ ለሚገኙ ንግዶችና ግለሰቦች የብድር ወጪ መጨመር ማለት ነው። አንድ አነስተኛ ወይም መካከለኛ ኢንተርፕራይዝ ከባንክ ተበድሮ ለማስፋፋት የሚያስበው እቅድ ወለዱ ሲንር ይገታል ወይም ይሰረዛል። ይህ ደግሞ በምርትና በኢንቨስትመንት ላይ መቀዛቀዝን ይፈጥራል። በተለይም እንደኛ ባሉ ታዳጊ ሀገራት የዶላር አቅም እየጠነከረ ሲሄድ የሀገር ውስጥ ገንዘብ ዋጋውን ያጣል። ይህም ከውጭ የሚገቡ ምርቶችን የዋጋ መለያ በየቀኑ እንዲቀይሩት ያደርጋል። ውድ ተመልካቾቻችን፣ ይህ የገንዘብ ፖሊሲ ለውጥ የዓለሙን የኢኮኖሚ ሚዛን እንዴት እየቀየረው እንደሆነ ስንመለከት ራሳችንን አንድ አሳሳቢ ጥያቄ እንድናቀርብ ያስገድደናል። የወለድ ምጣኔ መጨመር ዋጋን ለማረጋጋት የሚወሰድ መድኃኒት ነው ወይስ በድሆች ሀገራት ኢኮኖሚ ላይ የሚጫን ተጨማሪ የዕዳ ሸክም? በአውሮፓና በዩናይትድ ስቴትስ ያሉ ማዕከላዊ ባንኮች የኢኮኖሚ እድገትን ከመጉዳት ይልቅ የዋጋ ንረትን ቅድሚያ ሰጥተዋል። ነገር ግን ይህ አካሄድ ዓለም አቀፍ የካፒታል ፍሰትን ቀይሮታል። ኢንቨስተሮች ገንዘባቸውን ከታዳጊ አገራት ገበያ እያወጡ ወደ ምዕራባውያን ባንኮች በመላክ ላይ ናቸው። ምክንያቱም እዚያ የተረጋጋና ከፍተኛ ወለድ የሚያስገኝ ደህንነት ስላገኙ ነው። ይህ ክስተት በታዳጊ አገራት ላይ የውጭ ምንዛሬ እጥረትን አባብሶ የገንዘብ ዋጋ መውረድን እና የኑሮ ውድነትን ወደማይቀለበስ ደረጃ አድርሶታል። የኢኮኖሚው አውድ በዚህ መልኩ ሲለወጥ አንድ ሰው በኪሱ ላይ የሚሰማው ጫና እጅግ የከፋ የሆነ መምጣቱ አያጠያይቅም። በዓለም ዙሪያ የሚገኙ መንግስታት በዜጎቻቸው ላይ የተጋረጠ ያለውን የኑሮ ውድነት ጫና ለመቀነስ ከፍተኛ የፖሊሲ ፍልሚያ ውስጥ ገብተዋል። በበርካታ ሀገራት የዋጋ ንረትን ለመግታት የሚወሰዱ እርምጃዎች ከዜጎች የመግዛት አቅም መቀነስ ጋር ሲጋጩ በየከተማው የሚስተዋሉ ህዝባዊ ተቃውሞዎችና ብሶቶች እየተበራከቱ ይገኛሉ። መንግስታት በሁለት ጫፍ እሳት መካከል ሆነዋል። በአንድ በኩል የኢኮኖሚውን መረጋጋት ለማምጣት ጥብቅ የገንዘብ ፖሊሲን መከተል፣ በሌላ በኩል ደግሞ በኑሮ ውድነት የተማረረውን ህዝብ ለማረጋጋት ድጎማዎችንና የማህበራዊ ዋስትና መርሃ ግብሮችን ማቅረብ። በአውሮፓ የኃይል ዋጋ ንረትን ለመከላከል መንግስታት የነዳጅና የኤሌክትሪክ ክፍያን ለመሸፈን በቢሊየን የሚቆጠሩ ዶላሮችን በድጎማ መልክ እየለቀቁ ነው። ሆኖም ይህ እርምጃ የሀገራቱን የፋይናንስ ክምችት እያሟጠጠ በመሆኑ የበጀት ጉድለትን በከፍተኛ ደረጃ አስፍተዋል። በላቲን አሜሪካና በአፍሪካ አንዳንድ አካባቢዎችም ደግሞ የዋጋ ንረቱ ለምግብ ፍላጎት መሟላት ዋስትና ማጣት ምክንያት በመሆኑ ህዝባዊ ቁጣው ወደ ጎዳና ወጥቷል። ሰዎች መሰረታዊ ፍላጎታቸውን ሲሳናቸው በፖለቲካዊ ስርዓቱ ላይ ያላቸውን እምነት እየተሸረሸረ መምጣቱ ይታያል። የተቃውሞ ሰልፎች በብዙ አገራት የየዕለት ትዕይንት እየሆኑ መጥተዋል። ሰልፈኞቹ የዋጋ መቆጣጠሪያ እንዲደረግ፣ የደመወዝ ጭማሪ እንዲኖር እና የመንግስት ድጎማ እንዲሰፋ እየጠየቁ ነው። ይሁን እንጂ መንግስታት የገንዘብ ዝተማቸውን በከፈቱ ቁጥር የዋጋ ንረቱ የበልጥ እየተባባሰ የሚሄድበት የተቆለፈ የኢኮኖሚ ክበብ ውስጥ ገብተዋል። ይህ ሁኔታ መንግስታትን ለከፍተኛ የፖለቲካ ጫና እየዳረገ ነው። አንዳንዶች ይህንን የኢኮኖሚ ቀውስ እንደ አዲስ የፖለቲካ መፋለሚያ መድረክ እየተጠቀሙበት ይገኛሉ። የዓለም አቀፍ ተቋማት እንደ IMF እና የዓለም ባንክ አገራት የፊስካል ዲሲፕሊን እንዲከተሉ ቢመክሩም ተግባራዊነቱ ግን አሰቃቂ ነው። የዋጋ ንረቱ የፈጠረው ማህበራዊ አለመረጋጋት ለብዙ አገራት ከኢኮኖሚ ቀውሱ በላይ የጸጥታ ስጋት እየሆነ መጥቷል። ህዝቦች የመንግስት አቅም የፈቀደውን እርዳታ ብቻ በመጠባበቅ ላይ ናቸው።
መንግስታት ግን በዓለም አቀፍ የኢኮኖሚ ሰንሰለት ውስጥ የራሳቸውን መፍትሄ መፈለግ አቃታቸው በዋና ዋና የዓለም ኢኮኖሚ ማዕከላት ውሳኔዎች ላይ ጥገኛ ሆነው ይገኛሉ። ይህ የጥገኝነት ግንኙነት በየሀገራቱ ያለውን የፖለቲካ መረጋጋት በየጊዜው እያናጋው ይገኛል። የዓለም አቀፍ ኢኮኖሚ መዋዠቅ የሚያስከትለው ቀጥተኛ ጉዳት በግለሰቦች ኪስ ውስጥ ብቻ ሳይሆን የሀገራትን የዕዳ አቅም በመፈታተን ላይ ይገኛል። የመግዛት አቅም መቀነስ አሁን በዓለም አቀፍ ደረጃ በሁሉም ማህበረሰቦች ውስጥ እየታየ ያለ አሳሳቢ ክስተት ነው። ሰዎች ከዚህ ቀደም ይገዙት የነበረውን የምግብ፣ የነዳጅ እና የመገልገያ ዕቃዎችን መጠን ለመግዛት ዛሬ በእጥፍ የሚበልጥ ገንዘብ እያወጡ ነው። ይህ የኑሮ ውድነት መካከለኛ ገቢ ያላቸውን ሰዎች ወደ ድህነት መስመር እየገፋቸው ሲሆን፣ ድሃ የሆኑትን ደግሞ በከፍተኛ የምግብ ዋስትና እጦት ውስጥ እየጣላቸው ነው። በተለይም ታዳጊ ሀገራት በአስከፊ የዕዳ ቀውስ አፋፍ ላይ ይገኛሉ። ብዙዎቹ እነዚህ ሀገራት ለልማት ስራዎቻቸው የወሰዱትን የውጭ ምንዛሪ ብድር አሁን ባለው የዶላር መጠናከር ምክንያት መክፈል ተስኗቸዋል። የውጭ ምንዛሪ ክምችታቸው እየቀነሰ መምጣቱ ለነዳጅ እና ለመድኃኒት ገዢ የሚውል ገንዘብ እንዳይኖራቸው አድርጓል። ይህም አገራትን ወደ ዕዳ መክፈል አለመቻል ወይም ዲፎልት አፋፍ ላይ ጥሏቸዋል። የብድር ወለድ ክፍያ ከአገራት ዓመታዊ በጀት ትልቁን ድርሻ እየወሰደ በመምጣቱ ለትምህርት፣ ለጤና እና ለተሰርቶ ማቆያ መሰረተ ልማቶች የሚውለው በጀት በከፍተኛ ሁኔታ ተቀንሷል። ይህ የኢኮኖሚ ውድቀት ፖለቲካዊ መዘዙ እጅግ የከፋ ነው። ታዳጊ አገራት በዕዳ ጫና ውስጥ ሲወድቁ የሉዓላዊነታቸው ጉዳይ ጥያቄ ምልክት ውስጥ ይገባል። ለዕዳ መክፈያ የሚደረጉ ድርድር ስራዎች አገራትን ከዓለም አቀፍ አበዳሪዎች ጋር የሚያደርጉትን የፖሊሲ ስምምነት ይወስኑታል። ይህ ደግሞ መንግስታት የራሳቸውን ሕዝብ ፍላጎት ከመጠበቅ ይልቅ የአበዳሪዎችን ሁኔታ ለማሟላት እንዲገደዱ ያደርጋል። በውጤቱም በሕዝቡና በመንግስት መካከል ያለው እምነት እየተሸርሸረ ይሄዳል። ይህም ለፖለቲካዊ መፈንቅለ መንግስት ወይም ለረጅም ጊዜ የሚቆይ የእርስ በርስ መተማመን ማጣት ምክንያት ይሆናል። የዓለም ኢኮኖሚ ስርዓት አሁን እየገጠመው ያለው ፈተና የሀብታምና የድሃ ሀገራትን ልዩነት የበለጠ አስፍቶታል። ሀብታም ሀገራት በገንዘብ ፖሊሲያቸው አማካኝነት ቀውሱን ለራሳቸው መከላከያ መጠቀም ሲችሉ፣ ታዳጊ ሀገራት ግን ለውጫዊ ማዕበሎች ተጋላጭ በመሆን የኢኮኖሚ ቀውስ መዘዙን ሙሉ በሙሉ እየተሸከሙ ይገኛሉ። ይህ ኢፍትሐዊ የሆነ የኢኮኖሚ መዋቅር ነገ አገራትን ወደ አዲስ የጂኦፖለቲካዊ መዋቅር እንደሚያመራቸው የኢኮኖሚ ባለሙያዎች ያስጠነቅቃሉ። የዕዳ ቀውሱ የበርካታ ታዳጊ ሀገራትን የእድገት ጎዳና ለ10 ዓመታት ሊያዘገየው የሚችል ስጋት ፈጥሯል። የዓለም አቀፉ የኢኮኖሚ ባለሙያዎችና የፋይናንስ ተንታኞች አሁን እየተከሰተ ባለው ቀውስ ላይ ሁለት ጎልተው የሚታዩ አመለካከቶች አሏቸው። የመጀመሪያው ቡድን ይህ ቀውስ ከኮቪድ-19 ወረርሽኝ በኋላ የተፈጠረ ጊዜያዊ የኢኮኖሚ የመስተካከል ሂደት ኮሬክሽን ሳይክል እንደሆነ ይከራከራሉ። እንደነዚህ ባለሙያዎች እምነት አቅርቦትና ፍላጎት በሂደት ሲመጣጠኑ የዋጋ ንረቱ ወደ ቀድሞው የሰከነ ደረጃው ይመለሳል። ለነሱ ማዕከላዊ ባንኮች እየወሰዱ ያሉት የወለድ ምጣኔ ጭማሪ የገበያውን ከመጠን በላይ የሆነ ጉልበት ለማቀዝቀዝ አስፈላጊ የሆነ ጊዜያዊ መፍትሄ ነው። ሆኖም አብዛኞቹ ተንታኞችና በዓለም አቀፍ ደረጃ ታዋቂ የኢኮኖሚ ተቋማት የሚጋራውት ሌላው አመለካከት ይህ ክስተት ከጊዜያዊ የኢኮኖሚ መዋዠቅ በላይ የሆነ የስርዓታዊ ለውጥ ወይም structural shift መጀመሪያ መሆኑን ነው። ይህ እይታ የሚያጠነጥነው በዓለም ኢኮኖሚ ውስጥ በተፈጠሩ ዘላቂ ስንጥቆች ላይ ነው። በተለይም ከነፃ ገበያ መርህ ወደ ብሔራዊ ፍላጎት ተኮር የኢኮኖሚ ፖሊሲዎች መሸጋገር የዓለምን ንግድ መልክ ቀይሮታል። አገራት ምርትን ወደ አገራቸው መመለስ ወይም ሪሾሪንግ እና የአቅርቦት ሰንሰለታቸውን ከፖለቲካዊ አጋሮቻቸው ጋር ብቻ ማያያዝ ወይም ፍሬንድ ሾሪንግ እየጀመሩ ሲሆን፣ ይህም የዓለም አቀፍ ንግድን ወጪ በዘላቂነት ከፍ የሚያደርግ ነው። በተጨማሪም የቴክኖሎጂ አብዮትና የአርቲፊሻል ኢንተለጀንስ ተጽዕኖ በስራ ገበያው ላይ ያመጣው ለውጥ የቆዩ የኢኮኖሚ ሞዴሎችን እየፈታተነ ነው። ባለሙያዎቹ እንደሚጠቁሙት የዓለም የፋይናንስ ስርዓት ከዶላር በላይነት ወደ ብዙ አቅጣጫዊ የገንዘብ ተለዋዋጭ ስርዓቶችም የመሸጋገር አዝማሚያ እያሳየ ነው። ይህ ማለት የዓለም ኢኮኖሚ ከነበረበት አንድ ማዕከል ወደ ብዙ ማዕከላት እየተከፋፈለ ነው። በአጠቃላይ የባለሙያዎቹ መደምደሚያ እንደሚያሳየው ዓለም
ወደ አዲስ የኢኮኖሚ ምዕራፍ እየገባች ነው። ይህ ምዕራፍ ከቀድሞ የበለጠ ጥንቃቄ፣ የቴክኖሎጂ ሽግግር እና የፖለቲካዊ ኢኮኖሚ መረጋጋትን የሚጠይቅ ነው። የእድገት ፍጥነቱ ከቀደሙት ዓመታት ያነሰ ሊሆን ይችላል። ነገር ግን አገራትና ግለሰቦች ከዚህ አዲስ እውነታ ጋር ለመላመድ ያላቸው አቅም የነገን ሕይወታቸውን ይወስናል። የዛሬው ቀውስ የድሮውን ስርዓት ድክመት እያጋለጠ አዲስ እና ምናልባትም የበለጠ ፈታኝ የሆነ የኢኮኖሚ ዘመን በር እየከፈተ ነው። እነዚህ ለውጦች እኛን እንደ ተራ ዜጋ በምን መልኩ ሊጠቅሙን ወይም ሊጎዱን እንደሚችሉ ማጤን የዘመናችን ትልቁ የቤት ሥራ ሆኗል። ወደፊት የሚጠብቀን የኢኮኖሚ ገጽታ አዲስ መላመድንና ጥንቃቄ የተሞላበት የፋይናንስ እቅድ ማውጣትን የግድ ይላል። የረጅም ጊዜ ትንበያዎች እንደሚያሳየው የዓለም መካከለኛ ገቢ ያለው የህብረተሰቡ ክፍል ሚድል ክላስ በሁለት ዋና ዋና ፈተናዎች ውስጥ ያልፋል። አንደኛው የኑሮ ውድነቱ ለተወሰነ ጊዜ በከፍተኛ ደረጃ መቀጠሉ ሲሆን፣ ሁለተኛው ደግሞ በቴክኖሎጂ ለውጥ ምክንያት የሥራ ገባው መለወጡ ነው። ስለዚህ ለህልውናና ለወደፊት ብልጽግና ስትራቴጂዎችን መተግበር የዛሬው አጣዳፊ ፍላጎት ሆኗል። ለግለሰቦችና ለቤተሰቦች በዋናነት የሚመከረው የፋይናንስ ደህንነትን ለማረጋገጥ የአደጋ ጊዜ መቆጠቢያ ወይም ኢመርጀንሲ ፈንድ መገንባት ነው። በገበያ ውስጥ ያለው አለመረጋጋት በማንኛውም ጊዜ የገቢ ምንጭ ላይ ተጽዕኖ ሊፈጥር ስለሚችል ቢያንስ ለ6 ወራት የሚያቆይ የቁጠባ አቅም መኖር እንደ መከላከያ ጋሻ ያገለግላል። በተጨማሪም ከትርፍ ወጪዎች በመቆጠብና አላስፈላጊ ዕዳዎችን በመቀነስ የፋይናንስ ነፃነትን ማዳበር ይገባል። የባለሙያዎች ምክር የሚያጠነጥነው በአቅም ላይ ተመሰረተ ወጪ ላይ ነው። በሌላ በኩል ዓለም አቀፉ የኢኮኖሚ አቅጣጫ ወደ ዲጂታል ኢኮኖሚና ወደ አረንጓዴ የኃይል ምንጮች እየተሸጋገረ ነው። ስለዚህ የወደፊቱን የሥራ ገባ ለመቀላቀል የሚያስችሉ አዳዲስ ክህሎችን ማዳበር ለወጣቱ ትውልድ ወሳኝ ነው። ዕውቀትና ክህሎት የኢኮኖሚ ቀውሶችን ለመቋቋም የሚያስችሉ በጣም ጠንካራ መሳሪያዎች ናቸው። ተለዋዋጭ በሆነው የዓለም ኢኮኖሚ ውስጥ በአንድ አይነት የገቢ ምንጭ ላይ ብቻ ተንጠልጥሎ መኖር አደጋው ከፍተኛ ነው። ለረጅም ጊዜ ሲታይ የዓለም መካከለኛ ገቢ ያለው ህብረተሰብ በኢኮኖሚ ስርዓቱ ውስጥ ቁልፍ ተዋናይ ሆኖ ይቀጥላል። ነገር ግን የመኖሪያ ጥራቱ እና የእድገት መጠኑ የሚወሰነው መንግስታት በሚከተሉት የፍትሃዊነት ፖሊሲዎች ላይ ነው። በዓለም አቀፍ ደረጃ እየታየ ያለው የዋጋ ግሽበትም ምናልባትም በመጪዎቹ ዓመታት ወደ መደበኛው ሊመለስ ይችላል። ነገር ግን የዓለም የንግድና የፋይናንስ ስርዓት ከዚህ ቀደም ወደ ነበረበት ተመሳሳይነት ላይመለስ ይችላል። ይህ ለውጥ አዳዲስ አጋጣሚዎችን ይዞ የሚመጣ ቢሆንም ለመላመድ ፈጣን መሆንን ይጠይቃል። ውድ ተመልካቾቻችን፣ ይህ ዓለም አቀፍ የኢኮኖሚ ማዕበል መቼ እንደሚበርድ መተንበይ ከባድ ነው። ሆኖም መረጋጋት እና ትክክለኛ የፋይናንስ እቅድ በማንኛውም የኢኮኖሚ ሁኔታ ውስጥ አሸናፊ ለመሆን ቁልፍ ናቸው። ዚገባ ዓለም አቀፍ ሁኔታዎችንና የኢኮኖሚ ለውጦችን በቅርበት መከታተሉን ይቀጥላል። ይህ ወዴት እየመራን ነው ለሚለው ጥያቄ መልስ የምናገኘው በጋራ መረጃዎችን በመገምገም ነው። ከዚህ አጠቃላይ ዳሳሳ በኋላ የራሳቸውን ኢኮኖሚ ለመጠበቅ ምን አይነት እርምጃዎችን መውሰድ እንዳለቦት እንዲያስቡ እንጋብዛለን። በሌላ አርዕስት እስከምንገናኝ ድረስ ሰላምና ብልጽግና እንመኛለን።